بسم الله والصلاة والسلام على رسول الله صلى الله عليه وسلم الحمد لله الذي أرسل رسوله بالهدى ودين الحق ليظهره على الدين كله ولو كره الكافرون أو مشركون عيدكم مبارك تقبل الله منا ومنكم صالح الأعمال ودنا يتكبراتشو في أفريكا تي في تمركزاتشن بمولو يا الله سلام زلتنا بركته بنانت لا يهون زارين قديش رمضان ጨርሰን بعيد እለት እንገኛለን عيداችንን ለማክበር ከሁለት ወንድሞቼ ጋር ከናንተ ጋር ተከስቻለሁ እዚሁ እንግዲህ በቅድሚያ ወደ እነሱ ማልፍ ይሆናል ሁላችሁም ግን በያላችሁበት ናችሁ የተባረከ ዒድ ይሁንላችሁ ላለሁ ዘና ፈታ የምትሉበት ይሁን مرحبا ወደ ቀኝ ጓደለፍና ቀኝ ራስን ተሳወቀ بسم الله الحمد لله والصلاه والسلام على رسول الله صلى الله عليه وسلم ስሜ አቡበከር ይማም ይባላል ወይም ደግሞ በሚዲያ እንዲሁም ቲክቶክ ስሜ አቡኪ ኤችዲ በመባል ይታወቃል አቡኪ ኤችዲ አላሁ አክበር በነገራችን ላይ በጣም ብዙ ሰዎች ያቃሉ እኔ ከመናገር ባንተ ተሳውቃቸው ይሻላል በይ አረናው ቋለ ለምን ያስተዋውቃል የሚል ሰው ሊኖር ይችላል ከዚህ ማቀኝም በደንብ ይኖራል በዛልክ መርሃባ አንዴ ምን አስተዋወስከኝ በሰለ ኡስታዝ ኻሊድ ክብሮም ነው መጣና 4-5 ነው ማለንበት ታቃላችሁ ግን እኛ ሀገር ላይ ፌመስ ተብሎ የሚታሰብ አካል አለ ሁሉም ሰው የሚያቆንም ይመስላል በፍጹም ወላሂ እንዳታስበዋላ ማንንም ያቃችሁ ማለት ብዙ ማያቃችኋል እንዴስ እንለው እኔ ሄርኩኝ የሆነ ቦታ አለ ክፍለ ሀገር አካባቢ ከዛ ሁሉ የመጣ ሰላም ሲለኝ ሁለት ሰዎች መጡና ቆይ ለምንድን ነው ሰው ሁሉ እየመጣ ሰላም የሚል አንተ ምን ስለሆንክ ነው ብለዋልኛል እኔ ደግሞ ምን እንዳጋጠመኝ ልንገርህ ከ3 ቀን በፊት ነው ረመዳን አይደለ አሽራሉ አኺር ላይ ኢህቲካፍ አለ በየመስጂዱ እና ቁርአን ልቀራ እዚህ ቅርብ ነው ሰው መጥቀስ አይፈልግም መስጂዱ ስገባ ኢህቲካፍ የገቡ ለልጆች መጡና ኢህቲካፍ ነው ስለዚህ መግባት አትችልም ለምን ስላቸው እቃ እየጠፋ ነው አሉ እሺ በየወጣው በቃ ምንም ኤክስትሪሚዝም አልተሰማኝም በቃ አላወቁኝ ሚዲያ አልተጠቀሙም በቃ ውጣ እቃ ይጠፋል አሉኝ እሺ በየወጣው ወላሂ የሚገርም ነው በጣም مرحبا ወደ ግራ በኩል ያለ ጓደለ መለስ እሺ بسم الله السلام على رسول الله صلى الله عليه وسلم ያው ስሜ ዑመር አብዱረዛቅ ይባላል ብዙዎች ነው በቲክቶክ ላይ የሚያቆኝ ዑመር ሚዲያ ይያሉ ይሄ ነገር ተጽኖ ያሳደረ አሁን ማህበረሰቡ ላይ ሲያገኙኝ ዑመር ሚዲያ ይያሉ ነው በዛ ያባት ስማራጎት ደማ ሚዲያ የሚለው ቀይረው ያው ተክለኛው ስሜ ዑመር አብዱረዛቅ መሐመድ ይባላል ማለት ነው ማሻአላህ ምናልባት ሰለምቶች በሚል ማህበር ላይ በጣም ታወቃለህ ይመስለኛል በቅርቡ ትንሽ ከኢትዮ ሪቨርሶች ጋር ኮኔክሽን ነበርኝና በዛ ትንሽ የተንቀሳቀስን ነው እንጂ ያን ያክል ጠልቄ የገባውበት አይደለም ገና አንድ ወር አካባቢ በዚህ በረመዳን ላይ ነው በሰፊው ተዋወቅ ነው የኢፍጣር ፕሮግራሞችን ከነሱ ጋር ያደረግን አሁንም ደግሞ አላህ ካለ ያገዝናቸው እንደ ተቋም እርስ በርስ የሚደጋገፉበትና ሌሎችም መስለም የሚፈልጉ ግን እየፈሩ ያሉ በጣም ብዙ ማህበረሰቦች አሉ እነሱን የምናበረታታበት መንገድ ለመፍጠር ጥረት ያደረግን ነው ማሻአላህ በጣም ደስ የሚል ነው ምናልባት ረመዳናችንን ጨርሰን መተናል አንዴ ረመዳን ሲፈታ ብሮ ደስ የሚለው ሰው አለ የሚከፋው ሰው አለና እኛ ግን ዛሬ ዒዳችን ሆነን ደስተኛ ነን የምንሆነው ሰይጣን ስለተፈታ አይደለም ምን ደስተው ልምጣና ምናልባት የሚመለከቱ ብዙ አካሎች ያላቡኪ አንተን ይተካተሉ የሚገኙና እንኳን አሳች ማለት የምትፈልጋቸው ሰዎች ካሉ ድርልስታ በመጀመሪያ ኡመተ መሐመድ ሁሉንም ሙስሊም እንኳን ለዚህ ለተከበረው ዒደል ፍጥር እንኳን አደረሳችሁ ማለት ፈልጋለሁ በመቀጠል ቤተሰቦቼን ወንድም እህቶቼን እንዲሁም ጓደኞቼን የሥራ ባልደረቦቼን ሁሉንም እንኳን ለዚህ ቀን አደረሳችሁ ማለት ፈልጋለሁ ማሻአላህ ጀዛከላሁ ኸይራን ባለቤትን ረሳት አረተው ገበያት مرحبا እሺ ዑመር ላንተ መደረልስት ያው ዒድ ሲደርስ ማይደሰት የለም ዒድ ሲደርስ ደስ የማይለው የለም ብዙ ጊዜ መጠያየቅ መዛየር በጣም የተለመደ ነው አሁን ደግሞ ይሄን ፕላትፎርም ደግሞ አፍሪካ ቲቪ እኛን ስለጋበዛችሁ በአላህ ስም እናመሰግናለን እናንተን እንኳን ለዒድ አደረሳችሁ እዚህ ፊለፍቲም ያለው እንደሚያውቁ እንኳን አንተ በሰላም አደረሰ ቤተሰቦቼ ይተካተላችሁ ያላችሁ አባቴ እናቴ እህቶቼ ያጎቶቼ ብዙ አሉ ዘመዶች ብዙ የኢትዮጵያ ማህበረሰብ ሌሎችም በአለም ላይ የሚከታተሉ ሙስሊሞች ሁላችሁም ዒድኩም ሙባረክ ተቀበለላሁ ሚና ወሚንኩም صالح الاعمال جزاك الله خيرا እኔ ማለት የሚጠበቅብኝ አይመስለኝም ነው በለን ተቃለ ምን እንዳደረገው ዑመር ይሆን ነገር እንዳደረገው ፈራ መሰለኝ እንደቀደሙ ከኛ ጀመረ ከኔ ጀመረ አንተ አረጋና ወደ ደራዝ ደሞ ነው ማስጠቆሩ ለአፍሪካ ቲቪ እንኳን አደረሳችሁ አላልኩም አፍሪካ ቲቪ እንኳን አደረሳችሁ እሺ ሽክራን ወድና የተከበራችሁ ተመልካቾቻችን ለሁላችሁ በተለይ ረመዳን ላይ አያው ሂካያ በሚል ፕሮግራም ላይ ይላችሁ የቀረብኩት ተካታይ 30 ክፍሎች ነበርና እስከታተሉ የነበራችሁ ሁላችሁ የተጋበዛችሁ እንግዶች እንዲሁም ቤተሰቦች
አሁንም እንግዳ ሆናችሁ የቀረባችሁ ወንድሞቼ እንኳን አደረሳችሁ ለማለት ወዳለሁ ኢድኩም ሙባረክ ተቀበለላሁ ሚና ወሚንኩም ሷሊህ አልአዕማል እስኪ ወደ ቀጣይ ልምጣና ምናልባት ቲክቶክ ላይ አብዛኛው ማህበረሰብ እናንተ ጋር ያለውና ፍጨታችሁ መዛ ካይ ይመስለኛል ትክክል አዲስ እንደመሆኑ መጠን ግን አብዛኛው ሰው ያልገባበት አለ ወደዛ ዓለም በጣም ብዙ ማህበረሰብ ደግሞ ገብቶ ያለበትም አጋጣሚዎች አሉና ለመጀመሪያ ጊዜ እስኪ አቡኪ ወደ አንተ ስመጣ ቲክቶክ እንዴት ጀመርክ ቲክቶክ የጀመርኩት ከሪዝኖቹ አንዱ መንደላ አለል ኸይር ከሚለው ነገር ነው ወደ ኸይር ማለት አንድ ሰው የሆነ ፈሳድ ነገር ቢሰራ ተከተለው በመጡት ሰዎች ልክ ወንጀል ነው የሚያገኘው ወደ ኸይር ደግሞ ተጠራቸው ተከተለው የመጡትን ሰዎች ልክ ነው አጅር የምታገኘው ስለዚህ እዚህ ጋር አንድ ቪዲዮ ቃል አላህ ቃል ረሱል ብለ በሺዎች በመቶ ሺዎች ቢታይ ምን ያህል ሐሰናት ልታገኝ እንደምትችል ማሰብ ቀላል አይደለም ሁለተኛ ደግሞ عند القرآن أتأمرون الناس بالبر وتنسون أنفسكم وأنتم تتلون الكتاب فلا تعقلون إلى أن يهن نجار ستارجو وده خير سوتشن ستارا أنت ما رجال به كديتا سوتشن يتراه أنت ما ترجو كهونا هي يلا هندم برمت أصلنا أزيجا مسارو فيديو أنا نمي عن حياة الدنورو نديجا ففن عندهم دمو كالله حسنات وتشن لما جنيت ولا توريزم وش ناتشي مجمري كناتوش إنه ياو إن دوّتات النتي دمو مور وطات وتشن ميان نجرو نجروش لأنه فوكس ما رجو لمثالي هي سلا حرام ريليشنشيب أودني أنا سالس لذا قدي أنا سالو زي إن ليلا دمو ኢዚ ማድረግ ነው የምፈልገው ወጣቱ ይሄ በጣም የተጋነነ ነገር አይፈልግም የተጋነነ ነገር ማለት በርግጥ ይሄ ማስታውሱ ሙዛከራው እንዳለ ሆኖ ሁሌ ጀሃነም ምትለው ቀብር ምናምን ምትለው ሳይሆን ነገሮችን እንዴት በቀላሉ ያላህን ውዴታ ማግኘት ይችላል ወጣት ማለት እኔም በነበርኩበት ሌሎችም ያው ያን ያለም ዒባዳው ላይ ሌሉ አሉ ቲክቶክ የሚጠቀሙ ሶ ያን ያለ ዒባዳው ላይ ሳይኖሩስ እንዴት ነው ሐሰናት ማግኘት የሚችሉት ለምሳሌ ልብስ በመቀየር ምግብ ከተመገቡ በኋላ የሆነች አንድ ዱዓ ቢሉ ያለፈው ወንጀላቸው ይማርላቸዋል ይሄን እንዴት ቢያገኝ ይሄ ወጣት አትሊስት በዚህ አካከሰዋል ከዛ ይሄን እየሰጠው ደግሞ ከፍ ያረክ ወደ ተላልቀ ዒልሞች ትሄዳለህ በዛ ስቴፕ ባይ ስቴፕ ወጣቱን ማናገር ይችላል ብዬ ነው ወደ ቲክቶክ የመጣሁት ማሻአላህ በጣም ደስ ይላል እስኪ እስካሁን ባለው ሁኔታ ስኬታማ ነው እንዴት ነው ያለው ነገር እሺ ለውጡ በጣም አሪፍ ነው ብዙ ሰዎች ተለውጠውበታል እንደተለወጡበትም በውስጥ በኩል ይነግሩሃል በተግባርም ታየዋለህ በተለይ ስፔሻሊ ሰዎች ለውጥ ሲያገኙ ማለት ነው ባንተ ምክንያት ለውጥ ሲያገኙ ይነግሩሃል ራሳቸው በውስጥ መተው በቃ ደስ ይላቸዋል አስተውሳቸው የሆነ ነገር የዘነጉትን ነገር አስተውሳቸው ያን ነገር ሲያስተካክሉ ላንተ ያሳውቁሃል እና በደንብ ለውጥ እንዳለውም ተረድቻለሁ አልহামዱሊላህ አላህ ይቀበለን አሚን 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 ዑመር ወደ አንተ መለስ ልበልና ያው ቲክቶክ ስንጀምር እንዳውቂ ያን ያክል ታሪክ ባይኖረው መጀመሪያ በካሊግራፊ ነበር የጀመርነው ከዚህ ቲክቶክ አካውንት በፊት ዑመር ሚዲያ ከሚለው በፊት ማለት ነው መር ካሊግራፊ የሚል ነበር ከአውቂ ጋር የሚታወቅ ነው በዛ ላይ ነው ያው ቲክቶክ እየሰራን በካሊግራፊ ምንተኛ እኔ መጀመሪያ ቪዲዮ አስተሳለሁ 2000 ቪው ነበር ያገኘው ነበርና በዛ ነው ተበረታታነው ከዛ በኋላ ሄደን ምናልባት ምታስተውስ ከሆነ አንዋር መስጂድ ሸሂዶች እንተና አንዋር ሱሩር ይዛ ሰዓት ላይ የነሱን ስማቸውን እየጻፈን እንደ ካሊግራፊ በየቤተሰቦቹ ለሁሉም እየዞር ሰተን ነበርና በዛ ነበር ቲክቶክ እንተን ያለው ከዛም የገፋንበት ከሄድን በኋላ ለምን ኡማውን ለምን አንድ ለማድረግ በቁርአን ለማስተሳሰር ከየትኛውም አይነት እንትኖች ቁርአን ሁሉንም የሚያግባባው ነገር ነውና በቁርአን ሰዎችን ማነቃቃት የሚል ሐሳብ አመጣንና ያው ከ1000 ፎሎወር ዑመር ሚዲያ ብለን ደግሞ ከደገና የዛሬ 8 ወር አካባቢ አዲስ ተከፍቶ የዛሬ 8 ወር 9 ወር አካባቢ ጀመርን ማለት ነው ማሻአላህ በጣም ደስ የሚል ነው ምናልባት ጀምር የጀመረህ እንትን የለም ምንድነው ያጋጠመ ቻሌንጅ የለም ቪዲዮ አይታየም አንዳንድ ጊዜ በጣም ቫይራል ይወጣል ይሄዳል አንዳንድ ይዘጋል እሺ በቃ መጀመሪያዎቹ ብታይ 2000 1000 ምናምን እንደዛ እየታየ የመጀመሪያ ቪዲዮ ቫይራል የወጣው ምናልባት የኢስላም ቲክቶክ ኮሚኒቲ ገነባል የምትለው 55000 ታየ በቃ ይዛቀን በጣም የደስታ ቀን ነበር ኤርፖርት ሆኜ ነበር ያየሁት ሰው እየተጠበቀ ከፋዘር ጋር እንትን እናደርጋለን አሁን ሪሎድ እናደርጋለን ይጨምራል ሪሎድ አድርገን በቃ አዲስ ነገር በህይወት የመጀመሪያ 55000 እሱ ነው በቃ ያው ዑመር ካሊግራፊ ላይ ነበር ነገር ግን እንዲ ማለት ከተተለው ሚዛኒ ቪዲዮን ፖስት አድርገውና ኦሬዲ ወይ ካሊግራፊ እየሰራው ነው ወይ ሸሂዶቹ ጋር እየጎበኛን ነው ለዛ ቫይራል ከወጣ በኋላ ነው ማለት የኛው ግን የተከታተልኩት ስለሆነ ሰው የሚጨምረው በቃ አዲስ ነገር ያጓጓል ለዛ ላይ ምናልባት ካሊግራፊ ነው የጀመርከው በቲክቶክ ነው ወይስ ፌስቡክ ላይ ነበር
ካሊግራፊውን የጀመርኩት እንዴት ነው ድሮ ስዕል ነበርና እንዴት ሱራ ፋዘር እንዴት ስላለ ምናምን አለ ከዛ ሆቢ ሲሆን አንዳንድ ይመሳል ደግሞ እንትና ይሄ ቁርአን ላይ አልቁርአን አልከሪም ምትለዋለች ከቨር ፔጅ ላይ እሷን መጀመሪያ ሞከርኩት መጣልኝ ከዛ ረመዳን ላይ አንድ ያጎቴ ልጅ እስቲ ስራልኝ እንትና አለኝና እና ፈታህና ለከፈታም የሚለው በትልቁ በከባ አድርጌ በጣም በሚገርም ሁኔታ እሱን ሳልኩት የመጀመሪያ ስራዬ ማለት ነው ከዛ በራሴ እየሄድኩኝ ቲክቶክ በውስወሳ ነው የገባሁት ካልገባህ ተብዬ ወይ ደግሞ ራስህ እንትን በል ፖስት እኛ አንተ ስራለን እኛ ፖስት እናደርጋለን ብለው ቤተሰቦቼ ወተወትኝ መጨረሻ ላይ ራሴን ዘላገየት በሚዲያ ደረጃ ማለት ነው የሚገርም ነው በጣም አንዳንዴ መለስ ወደ ኋላ አስተሳስታውሰው የነበረውን ጊዜ እንዴት ነው ማለት አሁን ያለበት ከዛ ደግሞ እንዳለው አሁን ሞላልኝ ወላሂ ስንሳዩ ያላየ ምናምን ነገር በጣም ይገርማል ምናልባት እስኪ ተጽኖ ደግሞ ቀላል አይመስለኝምና ቲክቶክ ላይ ያለው ነገር አስፈላጊነቱ ምን ያህል ነው ትላላችሁ በተለይ በአሁን ሰዓት ላይ አንዳንድ ጊዜ ብዙ ሰዎች እንትን የሚያነሱበት አለ አስፈላጊ አይደለም ብለው የራሳቸውን ሪዝን ያነሳሉ አንዳንዶች ደግሞ በጣም አስፈላጊ ነው ብለው ያነሱ ነገር አለ ከዛ አንፃር እስኪ እንደው እንደናንተስ ምን ትላላችሁ አስፈላጊነቱ ምን ያህል ነው ወጅነትስ ምን ያህል ነው የሚለውን ብናይ አስፈላጊነትም እንደ ሁሉም ነገር አድቫንቴጅ እና ዲስአድቫንቴጅ አለው ማንንም ነገር ከዲን አልኢስላም ውጪ እና ቲክቶክ ራሱን የቻለ አድቫንቴጅ አለው ዲስአድቫንቴጅ አለው አድቫንቴጁ ኖሌጅ ነው ዕውቀት በደንብ ታገኝበታለህ ኢስላሚክም ሊሆን ይችላል አካዳሚክም ማንኛውንም አይነት ኖሌጅ ልታገኝ ትችላለህ ዲስአድቫንቴጁ ደግሞ ታይም ዌስት ነው ሁለተኛ ደግሞ ለጤናም አንዳንድ እንደ ዲን አልኢስላም ላይ የሚነሱ አሉ አይደል ያው አንድ ሰው እኮ ስልክ ስላለው ብቻ ቤቱ ሆኖ የትም ሆኖ መልቀቅ ይችላል ያን ሰው እርምጃ መውሰድ ባትችል እንኳን ዲን አልኢስላም እየተሳደበ በቃ ማየቱ ያናዳሃል ያ ነገር እንደ ዲስአድቫንቴጅ ነው የማየው ሲቀጥል ደግሞ ይሄ ፈሳዶች አሉ በደንብ ያው ፎር ዩ ፔጅ ይሄ ቲክቶክ ፔጅህን ካላሳመርከው በስተቀር ሁሌ እስላማዊ ቪዲዮዎች ላይክ ያርክ ምናምን ቲክቶክ ላይ ሁሌ እስላሚክ እንዲመጣ ካላረክ በስተቀር በደንብ የሚያስጠሉ ፈሳዶች አሉት ጥቅም የሌለው ነገሮች አሉት ከጥቅም አንፃር ደግሞ ራሱን የቻለ ጫና መፍጠር ትችላለህ ለምሳሌ የሆነ ነገር ሲፈጠር ኡመቱን የሚያናገር ነገር ቪዲዮ ብትሰራ መፍትሄ ማግኘት መልስ የማግኘት አድቫንቴጁ ከፍተኛ ነው ለምሳሌ ከአንድ ሳም በፊት ነው መሰለኝ አይደል ዑመር ሻሸመኔ ቁርአን አንድ አስተማሪ ቀደደ ተባለ ወደ ኢንፎርሜሽኑ ደረሰ ማታ ሁላችንም ተነጋገርን አንዳንድ ሙስሊም እንደዚህ ያለ አዲስ ኢንፎርሜሽን ሲመጣ እኛ ሙስሊም ቲክቶከሮች መረጃ እንለዋወጣለን ፎቶ በውስጥ እንላካለን አንዱ ቪዲዮ ሰራና ወዲያው ላከልን ቪዲዮ ሰራ ብሎ ተሰራ 400,000 ምናምን ሰው አየው በንጋታው በጧት ያ ሰውዬ በቁጥጥር ስር ውሏል የሚላሉ እና የሚዲያ ተጽዕኖ ነው ይሄኛው እና እንደ አድቫንቴጁ ሙሉ ዲስአድቫንቴጆች አሉት ከነዛ መካከል ይሄን ይመስላል የተወሰነው مرحبا جزاك الله خيرا ዑመር እንዳንተስ እንዴት ነው እሱን ያስቀደምከው ከአቡኪ የተናገረው ተሟላ ነው ምናልባት አንድ ነገር አድ ለማድረግ አድቫንቴጁም ዲስአድቫንቴጁም አቡከር እንደተናገረው ሆኖ እኛ እንድንጠቀምበት ማድረግ የምንችለው ኦሬዲ ከቴክኖሎጂ ጋር ስንግባባ ነው በተለይ አሁን ያለው ማህበረሰብ ቴክኖሎጂ ጋር በጣም የቀረበ የቴክኖሎጂ ዘመን ላይ ነን ግን ከቴክኖሎጂ በጣም ይራቅ ነው በያስባለውና እሱን ነገር ማውቀድም ፎር ዩ ፔጅ ማስተካከል የሚባል ነገር አለ ማትፈልገው ነገር ኖት ኢንተረስትድ የሚባል አለ ዲቴል እንትናለውና እነዛን ነገራቶች ቢያንስ ማስተካከል የምንችል ከሆነ ቲክቶክ ላይ ስንገባ ኦሬዲ ለመዝናናት ነው የምንገባው ወይ የሆነ ዕውቀት ለመቅሰም ነው እንጂ አይምሮአችን ተበጥብጦ እንትን ለማለት አይደለም የምንገባው ለዛ ሲባል ያቺን ነገር ማስተካከል የምንችል ከሆነ ኖት ኢንተረስትድ ያደረገን እስላማዊ እንትኖች ሲመጡ ላይክ ያደረገን ሆነ የሚያዝናኑ ነገራቶችን ላይክ ያደረገን ከሄድን ራሱ አልጎሪዝሙ አንተ የምትፈልገውን ነገር ስለሚያቀው በትንሽ ሰዓት ውስጥ ይለውጣል አንዴ ምን ተፈጠረ እኔ ቲክቶክ ላይ ሁሌ ይመጣልኝ አረብኛ ብቻ ነው ኳስ ከሆነ ኳስ ይመጣል ሐዲስ ከሆነ ሐዲስ ይመጣል ሌላም ነገር ከሆነ አረብኛ ብቻ ነው ይመጣልኝ እንግሊዘኛም አማርኛ አይመጣልኝምና የሆነ ለአንድ ሰዓት ራሱ አይሆንም የኛ ሰፈር ልጅ አንድ አለና እሱ ስልኩን ያዘው ከዛ እሱ ይዞት እሱ አረብኛ ብዙ እንትን አይለውም የሚያየው ወይ አማርኛ ነው ወይ የሆነ ነገር ነው በ30 ምናምን ደቂቃ ውስጥ ሙሉ በሙሉ አልጎሪዝሙ ተቀየረ እንዳጠቃቀምህ እንደምታየው ነው ቶሎ የምታሳልፈው ከሆነ የምታያቸው ነገራቶች ወዲያ አልጎሪዝሙን ይቀይራል የሆነ ነገር ላይ ቆይተህ እሱን በተደጋጋሚ የምታይ ከሆነ ደግሞ እንደዚህ አይነት ነገር ላንተ በደንብ ያስተዋውቀልሃል ቲክቶክ እና ቲክቶካችሁ እንዲስተካከል የምትፈልጉ ከሆነ አንዳንዲ ሰው አረ ቲክቶክ በጣም ፈሳድ ዘፈን ብቻ በዛብኝ ይላል ምንድነው አጠቃቀሙ ነው ዋናው ነገር ተሳስቶም አውቆም ሊሆን ይችላል ሳያውቅም ወይም ደግሞ ሌላም ሰው ሊሆን ይችላል ያን ቲክቶክ ማይሆን ነገር ያያየበት ስለሆነ ነው ለሱ ያን ነገር የሚያመጣለትና አንዳንዴም ደግሞ ሰውን መገመት ስትፈልግ እንትኑን ይው ነው ይባላል የሱ ማን ነበር እንደዚህ ተናገረ
ይሄ ነገር ከባድ ነው እንትን እዚህ እንገባ እና የሆነ ማን ሙፍቲ ሜዲክ ነው ምናምን ተናግሮ ነበር ቲክቶኩን ፎር ዩ ፔጁን ይሄው ነው ይባላል እዛ ጋር የሚያየው ነገር የዚህ ሰውዬ ማንነቱን ቢያንስ በትንሹ ይገልጻል ብታየው ነገር ነው ተደጋጋሚ የሚያመጣውና እሱን ነገር ማስተካከል ከቻል በቃ ዋናው ነገር መዝናናትና መማር ከሆነ እየተዝናናን ብዙ ነገር እንቀስማለን ደግሞ አእምሮአችን በጥብጥ ደግሞ ከሆነ ያው በዛው ልክ ነው ፈሳዱኝ በዛ ምናልባት መሪ ያነሳይ ነበር ጥያቄ አነሳህልኝና መቀድመ እዚህ ላንሳለ እሺ አረሱል ሰለላሁ ዐለይሂ ወሰለም እንደ በአሁን ሰዓት መተው ይኖረው ስልክህን ስጠኝ ቢሉ ፌስቡክ ፔጅን በለው ቲክታክን በለው ቴሌግራም ሙሉ አካውንት ለማሳየት ያለህ እንትን እንዴት ነው እኔ ስልክ የለኝም ምን ይመስልኝ እንጂ ከባድ ማለት በጣም ከባድ ማናችንም ጋር ከኔ ራሱ ስንጀምረው ነብዩ ሰለላሁ ዐለይሂ ወሰለም እነሳቸው ያስተላለፉትን ሲወርድ የመጣው ሐዲሳቸውን እነሱን ተግባራት የተገበር ነው ብዬ አላስብም ከዛ እንትን በጣም ሁሉም እንደ ኡማም ራሱ ርቀናል ብዬ ነው ማስበውና አያምጣው በጣም ቻሌንጅ ነው ሲያበቂስ እንዴት ነው ማይሆነው ብላላ አንዴ መጣበል ሩጥ ይላል ሪስታ አገመጣት አንዳንዴ ምናልባት ተመካከችም አለው ብዬ ነው ይሄን ጥያቄ እዚህ ባነሳ ይወደረኩትኝ ምን ተጠቀማቸው ነገሮች ላይ በእንሄድባቸው ነገሮች በእናወራቸው ነገሮች ላይ ጥንቃቄያችን በተለይ ከአላህ ጋር ያለ መራቀባ ክትትል ላይ በጣም ዲቴል ይገባ አይደለም ሁሉም ማህበረሰብ ደግሞ እኛ ማለት እንችላለን ከነፍስ ጀምሮ ነው ማለት ነው ለማን የሰውን ፓስወርድ አገን እንዘጋበታለን ወይ በሆነ ነገር እንዘጋዋለን ወይ ደግሞ ፋይል መደበቂያ አፕሊኬሽን ይጫን እናደርግ ይሆናል ረብ العالمینና እንደዚህ ደግሞ ነገ ማን ግን ያንዳንዱ ፋይል ሲሰጥ በግራጅ ሲባል በጣም ከባድ ፈተና ያለበት ነውና ምናልባት እግረ መንገድ ላስተላልፍ የፈለጉት ምንድነው ወንድሞቼ እንደገለጹት መጠቀም የምንፈልጋቸው ነገሮችን መምረጥ አለብን ማለት ነው ያንኛ የምንፈልጋቸው እንዳለ ይመጡልናል ካልሆነ ግን ቅድም እንዳለው ነው አንድ የሰጠችው ሙሉ አልጎሪዝሙን ቀየረብኝ እንዳለ ሌላ ዓለም ላይ ሊጋብን ይችላል የሚለው ነው አይደለውና አሁንም መለስ ለበጣው ይድን ነበር ከዚህ በፊት ተታለፈ አይዳ አስቸጋሪ ነው እንዴት በቃ እወጣለሁ ስታዲየም ወይ አንድ ቅርብ ያለ መስጂድ አቅራቢያ ሰግዳለሁ እመጣለሁ እንደተለመደው ቀሪቦ በድፎ እንበላለን ከዛ ይተኛል በቃ እስከ ዙሁር ተኛለሁ እስከ ዙሁር ተኛለሁ ከዛ በኋላ ዙሁር ሰግደን ከጓደኞቼ ጋር ወጣ ብለን እንተነነ ነበር ልጅ ያለው ኢድን ማሳለፉ በምን መሰለ በባቡር ነው ባቡር ውስጥ በቃ ከጦር ኃይሎች የሆነ ቦታ ውስጥ ቁጭ ብለን ዘምለን መመላለስ ይላል ልጅ ያለን ከዛ ያደገን ስንመጣ ደግሞ የሆነ አንዳንዴ ምን ወላሂ ኢድ የደስታ ቀን ነው ግን አንዳንዴ የምትሄድበት ታጣ የምተኛውላ እኔ አሁን ከጓደኞቼ ጋር እንዳልኩ ዝናናለው ወይ ኬክ በልተን እንመለሳለን ያን ያለው ወጣ ያለ ሌላ ነገር እንኳን አላረግም አዎ ምን አልበት ያልገባኝ ነገር የምትተኛው ለምንድነው ሄድ መልስ እንጂ ጫጫ ነኝ እንቅልፍ ይመጣል እኔ ብቻ አይደለም ባይዘው ሌሎቹንም ብጠይቅ አብዛኛው ሰው ይተኛል ዚያራና ምን ቢታላሰልክ አይ ሁሉም በራሱ ሐጃ ነው ማለት ቤተሰብን ጥላት ሄደም አንተ ሌላ ሰው ጋር ሲዘይር ያ ሰው ሊዘይርህ ያልመጣበት ሐጃ አለ ማለት አሁን እኔ አክስት ጋር ብትሄድ አንተ አክስት ለምን አልመጣችም ቤተሰቧ ጋር ጊዜ ማሳለፍ ስለምትፈልግ ነው አንተም ጊዜ ማሳለፍ ትፈልጋለህ ግን እተኛለሁ አንተ ልይ በሰኛ ነገራችን ላይ እኔ ዛሬ ለመጀመሪያ ጊዜ ሰማን እኔ በጣም እተኛለሁ እና ሼር የሚያደርጉ ሰዎች ይኖራሉ ያለ ተረደር በደንብ እርግጠኛ ሆኜ የምነግርህ እተኛሉ ናባት ጓደኛ ተሰማ አይደለም እንደው የሆነ ጊዜው ነው ድባብ ያስተኛል ራሱ ደክሞ ስለምትመጣም በተክቢራም በምንም ምናምን ስለሆነ እንደዛ ይመስለኛል ኢንሻአላህ ማሊ አንተስ እንደምታሳልፉ ከዚህ ስለነበረ ያው ጋውኪ ጋር ይለያያል ብዬ አላስብም ከሱ የሚለየው ነው እሱስ ከዙሁር ቤት ይተኛል እኔ ደግሞ አያቴ ጋር ነው ብዙ ጊዜ የምንሄደው አያቴ ጋር ይተኛል ይሄ ነገር ያስተቀይር መሰል ወደ መተኛት ተቀይር እንደዛ ነው ብዙ ጊዜ የምናሳልፈው ከዛም ዙሁር ከሰገደ ምናምን በኋላ ከእንደገና ዚያራ እንወጣና ሙሉ ከፋዘር ጋር አንድ ላይ ሆነን በየቦታው ሄደን እየዘየርና ምን ነገር እንመጣለን እዛ ማታ 3 ሰዓት 4 ሰዓት አንዳንድ ገፋ ካለ እስከ 7 ሰዓት ድረስ እዛው አያቴ ጋር አንድ ላይ ቁጭ ብለን እየተጨዋወተን ምናምን ያው አያቴ በህይወት የሉም ግን አጎቶቼ ምናምን ስላሉ አንድ ላይ ተሰብስበን እዛ ቤት ነው እንሰበሰበው ደቂራ አካባቢ
ከዛ ተዝናንተን ወደ ቤት እንገባለን ማለት ነው ማሻአላህ ምናልባት ኢድ ሲባል ማትረሳው ነገር ምንድነው እኔ ኢድ ሲባል ሰላቱ አለ ማረሳት ሰላቱ ደስተኛች በተለይ ተክቢራ እየተባለ ሲኬድ እንትኑ ሞራሉ አንተ ሰብስበው ይመጣሉ ከዛ ብዙ ጊዜ ሳይ መቼ ነው እኔ እንደዚህ እንትምለው ብዙ ጊዜ ከፋዘር ጋር ምናምን ስለምንሄድ ፋዘር ያን ነገር ካልተመቸው ተታተይደም ግዴታ ከሱ ጋር ነው ተው እዛ የዛሬ 1 አመት ምናምን እንደዛ 2 አመት እንደዛ አካይ መሰለኝ እኛ ነን አዘግተን ተክቢራ እያስባልን የነበረው እና የዛ ጊዜ የነበረው ስሜቱ በጣም ይገርም ወደ ልጅነት ስንመጣስ በልጅነት ማትረሳው ኢድ ተብሎ በልጅነት እንደው አረጀው መሰለኝ ምን ላስታውስ አልቻልኩም የዛሬ እንግዲህ 20 አመት ማለት ነው ኧረ አይደለም እንጂ አንተ እንዴ ከነሳን እንዴ ከዛም በታች ነው ትንሽ እዛ ደረጃ እንኳን አልደረሰም ዘንድሮ ወንድ መቀነስ ጀምሮ ሲባል ሰምቼ ነበር ወንድ አረ ሙስሊማዋሽ እኛ ባለው ነው እኔ እንጃ ወላሂ ማስታውሰው ምንም አሁንም ልጅ ነኝ ለምሳሌ ከልጅነት ቢል ያለው አይን ሲባል ትዝም ይለኝ የሚገዛልኝ ልብስ የሚገዛልኝ ጫማ አለ ያ በተለይ ለብሽው ማድረግ ጫማ ማለት እንደዛማ ይሄ የሆነ አንዳለ የሚበራው ሊፖፕ ምናምን እሱ ለመግዛት እሱ ለኢድ ብቻ ነው የሚገዛው በቃ አዳዲስ ልብሶች ማች ጂንስ ማች እንትን አለ ተክቢራው ባይዘው ህፃን እያለው ራሱ ማለት ነው ይሄ አንዳንዴ ረመዳን የሚያስተካክልልህ ነገር አለ ራሱ ያን ነገር እንዴት ነው ማሳለፈው በየ ኢድ ላይ ራሴን በጣም መታገሏል ማለት አብዛኞቻችን ምን መሰለህ በጣም ትልቁ ምን ሰራው ስተት የኢድ ቀን ዙሁር ጀማዓ እስቲ መስጂዱን ያው ባዶ ነው ዙሁር አስር ምናምን ያን ነገር ጁህድ አድርጌ ለመሄድ ሞክር ነበር ያቺ ቀን በደም ደስ ትለኛለች ተክቢራውም እንደዛው በቃ የተክቢራው ቫይብ ምናምን እንዳለ ደስ ይላል ኢሊፖፓ ውስጥ አምጥበረው መብራት ያላት እሷ በጣም እና ፕላስቲክ ውስጥ ደግሞ አለ ጁስ ይሄ የሚቀደደው ስሙ ጠፋብኝ እሱ ማይረሳ ነው ቤተሰቦቼን ማስገዛው አንድ ቀን እንደው ኢድ ነገ ነው ሲባል ምሽት ላይ ተክቢራ በሚባልበት ምሽት ላይ ካልተገዛልኝ በየ ልብስ በደንብ ቀውጨው 5-6 ሰዓት ቤተሰቦቼ ይዘውኝ የተዘጋዙ ስንዞር ምናምን አረሰው ያን ያለም ገጠመኝ ባይኖርንም አሪፍ የሆኑ ገጠመኞች አሉ ማሻአላህ በጣም ይገርም ነው ጀዛከላሁ ኸይራን አቡኪዋ ምናልባት ረፍት ሳደርሳልና ረፍት እንመለስ ወደና የተከበራችሁ የአፍሪካ ቲቪ ተመልካቾቻችን እንግዲህ የነበረ ቆይታ ይሄን ይመስላል አላለቀም ግን ካፍታ ረፍት ቆይታ በኋላ ተመልሰን እንመጣለን ሳትርቁ ጠብቁን ሁላችሁም በያላችሁበት ዒዱኩም ሙባረክ ተቀበለላሁ ሚና ወሚንኩም صالح الاعمال صح الناس قلبي زاد من قربهم عين أعوذ بالله من الشيطان الرجيم بسم الله الرحمن الرحيم والضحى والليل إذا سجى ما ودعك ربك وما قلى وللآخرة خير لك من الأولى ولسوف يعطيك ربك فترضى ألم يجدك يتيما فآوى ووجدك ضالا فهدى ووجدك عائلا فأغنى فأما اليتيم فلا تقهر وأما السائل فلا تنهر وأما بنعمة ربك فحدث الله أكبر الله أكبر ታቃለብ እንደገረመኝ አውኪ ወይ ወደና የተከበራችሁ ተመልካቾቻችን ካፍታ ደቂቃ በኋላ ተመልሰን መተናል በእውነቱ መሰጠኝና አቡኪ ወደ አቡኪ ቀጥታ ሄድኩኝ ማለት ነው ዒዱኩም ሙባረክ የተባረከ ዒድ ይሁንላችሁ የሰላም የፍቅር ሁላችሁም ባላችሁበት ላይ ፋ ዘና ብትነበልን ብለናል ዒዳችን ነውና ምን አስተዋወሰኝ መሰለ አሁን እየቀራ ባለበት ሰዓት ማለት ነው አንዳንድ ሰዎች በተለይ ቲክቶክ የማይጠቀሙ ሰዎች ቲክቶክ ላይ ያለ ሰው በቃ ይፈሳል ሳርጎ የሚያስቡ ሰዎች አሉ ያለ በቃ የሆነ በሽታ ያለበት አካባቢ መስላች ሰዎች አሉና ምናልባት አቡኪ ኤችዲ ብላችሁ ሰርች ብታደርጉ አሁን ገብታችሁ ራሱ ቲክቶክ ላይ ታገኙታላችሁ ማለት ነው እንደ አይነት ኸይር ነገሮች የሚተላለፉባቸው ስለሆኑ ሁላችሁ ኢንሻአላህ በእግረ መንገድ አቡኪ ፎሎ ያረጋችሁ ታፍታው እንኳን አይደለም ላይ ብዙም አልወደም እሺ ወደ ዑመር ልመለስና ዑመር አንተ ምስኪን አንተ ትላዋ ይቀራል ነቀራዋችን አርጥ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الرحمن
علم القرآن خلق الإنسان علمه البيان الشمس والقمر بحسبان والنجم والشجر يسجدان والسماء رفعها ووضع الميزان ألا تطغوا في الميزان وأقيموا الوزن بالقسط ولا تخسروا الميزان والأرض وضعها للأنام فيها فاكهة والنخل ذات الأكمام فبأي آلاء ربكما تكذبان سبحانك اللهم الله أكبر الله أكبر በነገራችን ላይ አሁንም ተመልካቾቻችን ዑመር ቲክታክ ላይ አለ ገብታችሁ ብታዩ ዑመር ሚዲያ ብትሉ ታገኙታላችሁ ቀደም እንዳልካችሁ ነው አንድ ሚስ አንደርስታንዲንግ የሚደረግ ነገሮች አሉ ቲክቶክ ላይ ያሉ ሰዎች በሙሉ ያለው ቀደም ተናግሬያለሁ የሆነ ኸይር ነገር የማይተላለፍበት የማይታይ በተለይ ሾርት ከመሆኑ ታይዞ ደግሞ በቃ ማይንዳችን በጣም ነው እንትን የሚያበላሽ ተብሎ የሚታሰብበት አለ ነገር ሳልናገር ማለፍ ማልፈልገው ነገር የዑመር ሚዲያ ነው የቁርአን አላቃ ነው ወላሂ እኔ ቲክቶክ በጣም ብዙ ቲክቶከሮች አቃለሁ ግን ባንድ ሌሊት ነው የሚያختሙት ታቃለኝ ነው ባንድ ሌሊት ያختማሉ ስንተኛ ዙር ላይ ደርሳቸዋል 10 ጊዜ አختመዋል ላይቭ ላይ አንድ ቀን በቃ ላይቭ ይገባል 24 ሰዓት ምናምን አይወጣም በቃ ቁጭ ነው እየቀረ የቁርአን ውድድር አለ ብር የሸለመ የቁርአን ውድድሮችን ከተለያዩ ከተማዎች እና አልተጠቀምነውም እሱ ግን በደንብ እየተጠቀመበት ነው ወላሂ እና በአንድ ሌሊት ቁርአንን ማختም ለ10ኛ ዙር ከፎሎወሮች ጋር ኢማጂን እና በጣም የሚገርም የሳቸው እንኳን የሚወራ አይደለም ብዙ ነው አጃይ ወሻሂዱ ሚላህ ይላልና የሳቸው ብዙ ነው በነገራችን ላይ ሁላችንም ባለንበት ቤት ላይ ሊሆን ይችላል መስጊድ ላይ ሊሆን ይችላል አካባቢያችን ላይ በአንድ ቀን የሚختምበት አለ ብያል አልጠብቀም እኔ የኛ ሰፈር እንዳፈለነ ማለት ነው ቲክታክ ላይ ግን አሁን አለ እየተባለ ነው ይሄ መረጃ በደንብ አርጋችሁ ያዙልኝ የት ነው የምናገኘው ምናልባት ምን ሰዓት ላይ ነው የሚተላለፈው የሚለውንም እሺ እስካሁን ድረስ ለአሁን በረመዳን መጨረሻ ላይም ደግሞ ሁለት ዙሮችን አድርገን 10 ዙሮችን ያختም እንገኛለን የተለያዩ ኡስታዞችንም እየጋበዝን የኺትማ ሰዓት ላይ እነሱን ያሳተፈን ማለት ነው በዚህ እንትን ላይ መሳተፍ የምትፈልጉ ካላችሁ ሁሌ የምናደርገው የሂጅሪያ ወር በገባበት የመጀመሪያው እሁድ ነው የምናደርገው ለምሳሌ ረመዳን ከገባ ያው ረመዳን ላይ የቁርአን ውድድር ስላለ ወደ መጨረሻው አካባቢ ያደረግነው እንጂ አሁን ረመዳን ከገባ የረመዳን የመጀመሪያው እሁድ ምትመጣው አዛ ቀን ላይ የኺትማ ፕሮግራማችንን እናደርጋለን ቅዳሜ ለሊት 7 ሰዓት እንጀምርና ይቀራን ነው እንትን የምንለው ሪከርድ እስካሁን ድረስ 17 ሰዓት ነው ቁርአን ያختምነው እስካሁን ድረስ አላሁ አክበር ኢንሻአላህ እናሻሽላለን ብያስባለሁ ሰው እየገባ እንትን ማለት ይችላል ማንበብ ይችላል አዎ ማንኛቸውም ሰዎች መቅራት የሚችሉ በረም ፈጠን ብለው የሚቀሩ 4 ሰፋ እንሰጣቸዋለን ቀስ ብለው የሚቀሩ 2 ሰፋ ቁርአን ደግሞ ማይችሉ እየተንተባተው የሚቀሩ እነሱም ስለማይቀርባቸው አንድ ሰፋ እየሰጠናቸው ሁሉም ይገባ ይቀራል ማለት ነው አከታች ነው ስለዚህ ማለት ሁሉም ገብቶ መቅራት ይችላል በዚህ አጋጣሚ ሌሎችም ጊዜያቶች በተደጋጋሚ ስለምናደርግ ስለማያቋርጥ 11ኛ ዙር ላይ ኢንሻአላህ የአፍሪካ ቲቪ ቤተሰቦች ሁሉን እንጠብቃለን ኢንሻአላህ አይቀርም ብያስባለሁ ምናልባት ሌላ ከቁርአን ጋር ተያይዘው መስራቸው ስራዎች አሉ በአንድ ቀን ማختም ቀላል አይደለም ቅድም ብያለሁ ውጭ ሀገር ላይ ነው እንደዚህ ነው የማቀው ነገራችን ላይ መስጊድ ላይ ይቀመጣሉ ሁሉ በአንድ ቀን ማختም ተብሎ አይታችሁት ከሆነ ያختማሉ እነሱ ራሱ አንድ ቀን ሳይሆን በ24 ሰዓት ብለው ነው የሚሉት ኦኬ በዛይና ሲስተም ነው ዑመር ጋር በ17 ሰዓት ሪከርድ የሚሰብር ይመስለኛል ግን ከቁርአን ጋር ተያይዘውስ ሌላ ካለ ደግሞ ግረ መንገድ ምናልባት እኔ ማቀው አሉ መሰለኝ የሆነ ቁርአን ውድድሮች ምናምን ተታኪራል መሰለኝ እስኪ በዝርዝር ስለሱ ነገር አሁን በቅርቡ ደግሞ የቁርአን ኺትማውን የአንድ ቀን ኺትማውን ያመጣንበት ሰዎች ኦሬዲ ማንንም እኔ ማንተም ሁላችንም ቁርአን እንቀራለን ግን በቃ ይሄ ሰዎች እስኪ ለምዱት ድረስ የሆነ ችላ እስኪሉት ድረስ በቃ ቁርአን መቅራት ኖርማላይዝ አድርገው ሁሉም ይዘውት ነበር በቃ ብዙ እንትን አይሉትም ግን አሁን የአንድ ቀን ኺትማ ምናምን ያደረገን ልክ ለየት ስናደርገው ምን ይላሉ ሰዎች እየተሳቡ ይመጣሉ ምንም ቢሆን ቲክቶክ ላይ መሆኑ ምናምን በጣም እየሳባቸው ስለሚመጣ ይመጡና ኦሬዲ ማንንም ይቀራል ምንም እንትን የሚላቸው ነገር የለም ከዛ ይሄን ያደረገን አልহামዱሊላህ አሁን ትልቅ ተጽኖ እያሳደረ ነው ድሮ ማስታወቂያ ለመስራት አንድ ሳምንት ይፈጅ ነበር ለእለት አሁን ግን በአንድ ቀን ወይ በሁለት ቀን ማስታወቂያ እየሰራን በዚህ ቀን ነው ያን ብቻ ነው ፕሮግራም እናደርጋለን አልহামዱሊላህ ሰዎችም
ይመጣሉ እና ሀጂም ኃይለኛ አስተባባሪ ናቸው እዛ ላይ ያልተነገረላቸው ታስተሳላ ደውለህ በዚህ ሰዓት ገባለሁ ያልከኝ ግን የፕሮግራም ያስያዘ በዚህ ሰዓት ይገባለሁ ይያሉ ብዙ ላይቭ አይወዱም ሀጂ ግን የቁርአን ላይ አንደኛ ታዳሚ ናቸው አልহামዱሊላህ ማሻአላህ በዛ ነው ከዛ አሁን ይሄን ሄርንበትና እንትን የቁርአን ውድድር ደግሞ ሁለተኛ አንጨምር ተባለ ሁፋዞችን ማበረታታት እዛ ጋር ብዙ ሰዎች ሲቀሩ ስናያቸው አብዛኞቹ በቃ ያልተነገረላቸው ግን በጣም የሚገራርሙ ቃሪዎች ነው ያሉትና ለምን የቁርአን ውድድር ደግሞ አንጀምረን ብለን የመጀመሪያ ዙሩን በ50 ተወዳዳሪዎች ጀመርን እዛ እነሱን አወዳድረን 3 ተወዳዳሪዎችን ከሸለም ባለ ሁለተኛ ዙር 110 ቃሪዎችን ነው የሰበሰብነው በሂፍዝ ዘርፍ አድርገን በነዘርና የሴቶች ከ10 ዓመት በታች ብለን እነሱንም ደግሞ አወዳድረን እንተናል በጣም በሚገርመው ነገር ማንም በሰሞኑን ነው ይሄን እንትን የሰማሁት በዚህኛው መጅሊስ ያዘጋጁ ግራንድ ኢፍጣር ላይ ቁርአን ውድድር አልነበረ በዛ ውድድር ላይ የተሳተፈው አንድ ተወዳዳሪ እኛ ጋር መጀመሪያ ውድድሩን ያደረገው ከኛ ነበር እዛ ሄዶ አሸንፎ አሁን መኪና ተሸልሟል ማሻአላህ ደስ ይላል እንዴት ነው ነገር አልነበረ ጋይስ የቪዲዮ ያየው ከሆነ የሆነ ተቋራጭ ማድረግ አለበት በጣም አሪፍ ነው ምናልባት ውድድሩ ላይ ስመጣለህ እንግዲህ ተቋም ሆኗል ዑመር ሚዲያ የሚለው ቀላል አይደለም ለጊዜው በቲክታክ ላይ ቢቆይም ወጣት አይቀርም በያስባለሁ ኢንሻአላህ ዘርፉና አስፍቱ እና ሽልማት ነገሮች አሉት ነው በደረቁ ነው ውድድሩን ታኪ ሽልማት ይደረጋል በዛው ላይፍ ላይ ያውኛ ጋር ያሉ እንትንሽ ቤተሰቦች ላይ ስላሉ እነሱን ያስተባበርን ለቃሪዎች ለሁፋዞች ማበረታቻ ነው ይሄን የምታደርጉት ነገር ብዙ ቃሪዎች እንዲወጡ ትውልድ ወደ ቁርአን እንዲነሳሳ ማድረግ ነው አሁን ለምሳሌ ቴሌቪዥን ያየ ለምሳሌ ቴሌቪዥን ስሞችን መጥቀስ እንትን ባይልም ኖርማል ይሄ የዘፈን ውድድር ሊሆን ይችላል ወይ የግጥም ወይ የድራማ ውድድር ያየ የሚያድግ ህፃን ምንም ቢሆን ምንም ያን ነገር ሆኖ አው እዛ ጋር ተወዳድሮ ማሸነፍ ስለሚፈልግ ከልጅነቱ ጀምሮ ይሄንን ነው የሚያየው እኛ ደግሞ አሁን የቁርአን ውድድር ያወዳደርን ህፃናቶችን ያወዳደር ምን ይያን እየሸለምን ደግሞ እያየ የሚያድግ ህፃን ነገኔም ቀርቼ እዚህ ቦታ ላይ ልሸለም እንችላለን ስለሚል ከልጅነቱ ጀምሮ ከቁርአን ጋር ያለው ተሰስር እየጨመረ ይመጣል እነዚህ ነገር አለመኖራቸው ነው ክፍተት የሚፈጥረው ትውልዱ ላይ ከቁርአን ጋር ያለው እንትን በጣም ክፍተት አለው እኛ ራሱ አሁን በቤተሰብ ራሱ ልክ ስናየው ቁርአን ሲከፍትለት አያውቀው ነገር ግን የሆነ አንድ የህፃናት ወይ ነሺዳም ሊሆን ይችላል ወይ ደግሞ በቃ ለህፃናት የተሰሩ ቪዲዮዎችና መስከፍተለት ከነሱ ጋር አብሮ የሚያቀነቅን ህፃን በጣም ስማርቶች ናቸው መያዝ ይችላሉ በዚህ እድሜያቸው ግን ያ እንዳያደርጉ የሆነ ክፍተት ተፈጥሯል ይሄንን ደግሞ ደጋግመን እንደዚህ ሸለምን ይሄን አደረግን የተባለ ደግሞ ልክ ሲያዩ ነገን መሸለም ፈልጋለሁ ስለሚል መቅራት አይቀርም ማሻአላህ በደጋግሞ ላይ አስተዋወስከኝ ባለፈው አገር አቀፍ ውድድር ላይ መኪና ሲሸለም አየና እንደም ምናለኝ والله ለምልስ ማይል አለኛ አልኩት በያመቱ እንደዚህ የሚያደርጉ ከሆነ የኢትዮጵያ ህዝብ ሙስሊሙ እንዳለ ቁርአን ሐፊዝ ነው ሁለት መኪና እንደዚህ የሚሸለም ከሆነ ለመወዳደር ያስብና ሁለቱ ጓደኞች ጀምረዋል ይሄ እንደዚህ ራስ ማስተዳደርና ቀላል አይደለም እየተሰራ ያለው እኔ ማሳት የፈለኩት እዚህ ጋር ምንድነው ምናልባት የሚያዳምጡ ሰዎች አሉ አሁን ዑመር ብቻው ሆኖ ይሄን ነገር እየሰራ ያለው እንደ ተቋም ሊሰሩ የሚችሉ ስራዎችን ነው እየሰራ ያለው ለዛ ሽልማት ብሎ ሲል የሰዎችን ፊት አዋጡ እንዲያርጉ ምናምን ብሎ ለሚለው ሽልማቱ ደግሞ ቀላል የሚባል አይደለም አልጠቀሰውም ዝም ብሎ እንጂ እሱ አሁን ዑመር ስናየው ከባድ ሽልማቶች ነው እየሸለም ያለው ፕሮግራም አዘጋጅቶ ምናምን ነው የሚያደርገውና እሱ ምናልባት ማገዝ የምትፈልጉ እሱን ማለት ቁርአንን ማለት በተዘዋዋሪ እየሰራ ያለው ቁርአን ላይ ስለሆነ ዑመር ሚዲያ በሚል እዛው አድራሻ ማለት ይመስለኛል ኢሜል የሚኖረው ያስፋው ስልክ የሚኖረው አድራሻውን ገብታችሁ ይችላል እንድታገኙት እኔ መልእክት ላስተላልፍና ዲኑ የሚነሳው በወጣት ነው ዲኑ የሚቆመው እና እኔ ከሲጀምር ቲክቶክ ጀምሮ አብሬው ነበርኩ በቁርአን ብቻ አይደለም ኩላሊት ታማሚ ሁለት ኩላሊት ታማሚዎችን ሲያስተባብር አስተዋውሳለሁ ዓለም አቀፍ የቁርአን ውድድር ትልቁ ሚና የተጫወተው እሱ ነው በደንብ በቅርብ ተማቋል እና ግን ማለት ነው ወላሂ ምንም ጥቅም የማይፈልግ ሰው ነው ምንም ከጥቅም ጋር የተያዘ ነገር እንትን ያለም እና ጀስት እሱን መጥቀም ፈልጉ አይደለም ዲኑን መጥቀም ፈልጉ ውስጡ ያለው እንትን ትልቅ ነው ማለት ይሄ ዱንያዊ ነገር አይደለም ብዙ ጊዜ ሳይሆንና በደንብ ከሱ ጋር አብራችሁ ብትሰሩ ሌሎች ትላልቅ ነገሮችን መስራት ይችላልላችሁ እኔ እንደዚህ ጋራንቲድ እያደረኩ ያለው በደንብ በቅርበት ስለማቀው ነው እና እሱና የተወሰኑ ጓደኞች አሉት በዲኑ በኩል ከነሱ ጋር ብትሰሩ ሞር የተሳካ ውጤትን ማምጣት የሚችሉ ልጆች ናቸውና ኮንታክት አድርጓቸው ጀዛከላሁ ኸይራን ሽክራን ምናልባት መሪዬ እንግዲህ አላህ ያሳካልህ የምታስበው እንዳለ ከምታስበው በላይ ማላህ አርግልህ ተመካቾች ኢንሻአላህ ማሻአላህ በልባላችሁበት ዱዓም እንዳትረሱ ወደ አውኪ ለመነስ አውኪ ያንተ ቲክታክ አውኪ ጂዲ ይላል ከምን አንፃር ነው ጂዲ ያለው
ኤችዲ ብዙ ሰው ጠይቆኛል እስካሁን መናገር አልፈልግም እንትን ነው ኤችዲ ምንም ምን እንጃ ሃይ ዴፊኒሽን ከጥራት ጋር ነው ያያዝኩት እንዴ ለምን ኤችዲ አይደለም አልኩ ድንገት ለራሴ ብራንድ ስም ሳውጣ አቡኪ ኤችዲ ሃይ ዴፊኒሽን በሚለው ያዘው ሌላ ለየት ያለ እንትን የለም አይ በጣም ይስባታ ካለ ኤችዲ ስትናሰው የሚያቀርቡ ብዙ ነገር ኤችዲ ጥራት ያለው ነገር ነውና ጥራት ያለው ነው ኦሬዲ እኛ ጋር ጥራት ያለው ነገር ነው ማሻአላ ከሱ ጋር ተያይዤ ብላንሳለህ ትልቁ የጥራት መመዘኛ ብዬ ማስበው እንደኔ ምናልባት ዲን አልኢስላም ነው ዲን አልኢስላም ማለት ደግሞ አስተምህሮት ኤችዲ የሚለው ራሱ ቀላል ስያሜ አይደለም ጥራትን ተያይዞ ነው ሁሉ ሰው ላይ የሚመጣለትና ጥራት የመጀመሪያው የሚሆነው ዲን አልኢስላም ነው ያስባለሁ ከንጽህና አንፃርም ስናየው ጥርት ያለ ነገር መስራት የሚወድ ዲን አልኢስላም ነው hatta ቂያማ ሌሊት እንኳን ልቆም ብለህ ብትል ዛሬ ሌሊቱን ሙሉ ቆመህ ወይ ደግሞ ቁርአን ስቀራ ውለህ ነገ ደግሞ በመነጋታው ጾመህ አሳልፈህ ከዛ ከወር በኋላ ሌሊት ከምትቆም በየቀኑ ሁለት ረካዓ ብቻ እየሰገድክ እስቲቃማ ያለ ጥራት ያለ አሰራር ይወደደውና ቀላል አይደለም እኔ እቺ በዛ ነው የምረዳው ማህበረሰቡም እንደዛ ይመስለኛል ከምስተራቸው ስራዎች መካከል ደግሞ አንዱ አዝካር ላይ ያለ ቲላዋዎች ላይ ያለና አዝካር ቀላል አይደለም በአንድ አዝካር ከዱንያ በላይ የሆነን አጅር ማግኘት የምትችልበት ነው እንደዛው ደግሞ ራስን ከሸይጣን በለው ከነፍስ የምትከላከልባቸው ነገሮች አሉ ከዛ ጋር ተያይዞ እንዴት ነው ለምሳሌ ያሰብከው ትኩረት አድርገህ በተለይ እንዴት ትፈልጋላችሁ ምናምን ብትለው ነገር አለ እስኪ ትንሽ ብትለልን እንትን ነው እንዳልኩህ መጀመሪያ መግቢያ ላይ እንደተናገርኩት ቲክቶክ ነገሮችን ቀለል በዲን አልኢስላም በኩል ነገሮችን ቀለል ያለ እንዳልከው ተወዳጁ ኮንሲስተንሲ ያለው ስራ ነው ከበድ ያለ ስራ በየወሩ ከምትሰራ ቀላሉን ስራ በየቀኑ ልትሰራ አሪፍ ነውና እኔም እንደ ኮንሲስተንሲ ነገሮች ለምሳሌ አሁን የዛሬ አመት የነበርክበትና አሁን ያለህበት ነገር የተለያየ ነው ብለሃል እኔና ዑመር የዛሬ አመት ቲክቶክ ስንጀምር ቢዚ ላንሆን እንችላለን አሁን ግን ቢዚ ነን ግን ያን ነገር ኮንሲስተንሲ አድርገን ይዘናል ሚዲያውን ማለት ነው በቃ አላ ሰውኛን ይጠብቃል አዝካር ማለት ነው ኮንሲስተንሲ የሆነ ዴይሊ የሚሰሩትን ስራ ለምሳሌ አሁን አንድ ሐዲስ አለ ዓለም ላይ ያሉ ሙስሊሞች ከአላህ እስትግፋርን የጠየቀላቸው ሰው በእያንዳንዱ ሙስሊም ልክ ሐሰናት ይጻፍለታል ብለዋል ይህን ምንድነው اللهم اغفر للمؤمنين والمؤمنات በቃ እቺ ነች እቺኛዋ 20 ሰከንድ አትፈጅም ቪዲዮ ለመስራት አንተ ይሄን አይተኸው ብትል አስበው የምታገኘው ስንት ቢሊዮን ሐሰናት ነው የምታገኘው ከዛኔ ደግሞ ያንተን ተመሳሳይ ያገኛሉ ከኔ አይተህ ነው ያልከው ከዛ አስበው እንግዲህ ይሄን የመሰለ ኦፖርቹኒቲ እጄ ላይ ሆኖ እንዴት ነው ቪዲዮ ማልሰራው እንዴት ነው ኮንሲስተንሲውን የማልሰራው እና ደግሞ ወጣቱም በቃ ግዴታ የሆነ አንድ ደስተኛ ለመሆን ውስጡን በኢማን ለማርካት ያው የኛ ቢገባ ኸይር ነው ግን ደግሞ እንደምታውቀው ነው አብዛኞቻችን ወይ ኢህቲካፍ ምናምን መግባት የለበትም ሌሊት የሚነሳም ላይሆን ይችላል ወጣቱ ግን እቺን በማለት የሚያገኘው ቢሊዮን ሐሰናት ኢነል ሐሰናት ይዝሂብነ ሰይአት አይደለ በዚህ ምክንያት በዚህ ሐሰናት ብዙ ወንጀሎች የሚያጠፉበት ሪዝን ይሆናል ስለዚህ አድቫንቴጆቹ ማየት ነው የቲክቶክን ማለት ነው አንድ አባባል አለ ሁለት ወንድማማቾች ሆኖ አሉ አንዱ ምን አለ ጽጌሬዳን አየና እንደው አላህ ፍትሃዊ አይደለም ማለት እንዴት ይሏል እንዴት ከጽጌሬዳ የመሰለች አጠገብ እሾህ ያረጋል አለ ከዛ በቃ ራሱን ረበሻ አላህ በድሏታል አለ አንዱ ደግሞ ፖዚቲቭ ነው የሚያየው እሾህዋ ታድላ አለ አላህ አጠገቡ ይቺን መሰለች ጽጌሬዳ አድርጎላታል ብሎ ራሱን ያስደስ ስለዚህ ያንተ ፖይንት ኦፍ ቪው ነው ዋናው ነገር ስለዚህ ቲክቶክን በአድቫንቴጅ አይተህ አንተ ሰበቡ ማድረስ ነው ኸይር ስራ መስራት ነው እንደዚህ የመሳሰሉትን እስቲግፋር አዝካሮችን መልቀቅ ነው ሰዎች ሲጠቀሙበት እነሱም አንተም ትጠቀማላችሁ እና ዋናው ታርጌት ጎል ይሄ ነው ማሻአላህ ጀዛከላሁ ኸይራን በእውነቱ ቀላል የሚባል ስራ አይደለም እየተሰራ ያለው ኢንሻአላህ አሁን ካፍታ ደቂቃዎች እንሻረፍ እንመለሳለን እዚሁ ውድድር አንድ አጠር ያለቻለ ዝግጁ ናችሁ ኢንሻአላህ ነገር ብናደርግ ኢንሻአላህ ካፍታ ቆይታ በኋላ ተመልሰን እንመጣለን ሰብር በጠብቁ ወደና የተከበራችሁ አሁን ወደ ጨዋታው ተመልሰናል ጨዋታው የሚሆነው ምንድነው እዚህ ጋር እናንተም እየሰማችሁኝ እሺ አቡኪና ዑመሪ ሶስት ቅመሞች አሉ አጠገቤ እነሱን ይዳሰሳሉ ከዳሰሱ በኋላ ያሸታሉ አንደኛ በእጅ መለየት የሚችል ከሆነ አይተው ይናገራሉ ምን እንደሆነ በእጅ ካለዩ ባፍንጫ ያሸታሉ ይናገራሉ ማለት ነው እኔና እናንተ በዚህ እናወራለን ከዚህ በኋላ ባለው በዚህ እናወራለን ማለት ነው ስለዚህ ከቀኝ በኩል ልጀምርና አቡኪ ወይ እስኪ እቺ ነገር እጂን እስኪ ለበረካ እስኪ ነካታብ ሽራት
ቫልዚን አይደለም ቆይ እሺ 5 ሙከራ አለ ሚጥሚጣ ለትንሽ 2 እሺ ቆይ እርድ እሺ 3 ሚጥሚጣ እርድና ቫዝሊን አያዝም እንዴ ቫዝሊን ወሳይና የመጀመሪያ እሺ ልብስ እንዳይነካብህ እሱ ወደ ዑመር እመለሳለሁኝ ከኔ ጋር በዚህ ነው የምናወራው እሺ ዑመር የጂን ትሰጠኛለህ ማስተቻ ቆይ ገና ነው አይ ነገር በጣም እየፈጨው ነው እዛ እሺ እርድ አንድ ነገር ምንድነው 2 እድል አለ ወላሂ በጣም ከባድ ሚጥሚጣ ሊሆን አይችልም በርበሬ ነው እሺ ሚጥሚጣ አይደለም በርበሬ ነው ብሏል 2 እሺ እርድም ብሏል እርድ ሁለተኛው ነው እሺ አንድ ይቀራል ሶስተኛ ይለፈኝ እሺ አመሰግናለሁ እዚህ ወዳለች እንደሳገልኝና ልብስ እንዳትነካብህ አሁን በሽታ የሚታወቅ ነገር ስለሆነ ነው በእጅ ብቻ ያረኩባቸው እስኪ አሽታ ተቀስብለ ምንድነች እርድ ነው እሺ ናሽቶኔም እስኪ ካጠገብና ብቻ አለ እዚህ ጋር አልመጣም ሽታ ይሄ ሩዝ ላይ የሚደረገው ነገር ነው ምንድነው ጠፋብኝ ይሄ ሩዝ ላይ ጠፋብኝ ሩዝ ላይ ማጣፈጫ እሺ ስሙን ብቻ ጠራ አሪፍ ነው እርድ አላሁ አክበር የመጀመሪያው ለሞራልም እንዲሆን በደንብ መልሰውታል አይደል በጅም አውቀውታል በሽታም አውቀውታል አሁን ወደ ቀጣይ እንላለን ዋናው ፈተና ሁለተኛው ላይ ይሆናል ማለት ነው ይሄን ካወቁማ የሚገርም ነው ግን ቀላል ነው በጣም አሁን ከዑመር ጀምራለሁ ሽታ ያላቸው ናቸው በነገራችን ላይ እሺ ለዛ ነው እሺ ዑመር የጂን በጂ ነው ግን በጂ ቀረበ ወጅ አንድ አይነት ነው አፍንጫ ማለት ሻይ ቅጠል አላሁ አክበር አውቂ አላሁ አክበር ወለኝ አላሁ አክበር አልመለሰው እሺ ሻይ ቅጠል እሺ አልተመለሰም ሻይ ቅጠል ሶስቱንም በነገራችን ላይ ባለትዳር ስላልሆኑ አያውቁትም አውቂያው ማን ነው ባለትዳር ምንድነው ያለን ወደ አውቂ መለሳለሽ በእጅ ነው በማሽተት ነው በማሽተት ነው ሂና አላሁ አክበር እንዴ ዑመር አላሁ አክበር እንጂ አላሁ አክበር አውቀህ ተቀበለ ማለት ነው ማለት ለጂ ተቀበለ እሺ ሂና ነው ተመልሷል ዑመር ወይ እንግዲህ አላህ ያግዝ 2-1 እየተበራህ ነው ማለት ነው ወደ ሶስተኛው አልፋለሁኝ ምናልባት ከነሱ ጋር እንዳይገናኙ ፈልገን ነው ራቅ አድርገን ያወጣናቸው እነዚህ ዝግጁ ነው መሪ ዝግጁ ነኝ ሶስተኛውና የመጨረሻ እሺ አሁን ካቡክ ይጀምራል ማሽተት ነው ማሽተት ነው እሺ አላሸተትኩም እሺ ሂና ነው ራሱ ከሂናም አይነት አላችሁ ሂና ነው ራሱ እንዴ ሶስተኛ ማለት ነው እሺ በቃ ሂና ነው እሺ አቡኪ ሶስቱንም ሂና ነው ብሎ ጨርሶታል አቡኪ ያዝናለሁ ዑመር አላሁ አክበር ያለ አላሁ አክበር እሺ ወደ ዑመር ተመልሻለሁ እሺ እኔ ለምን እንደዋለቀው ሻይ ቅጠል ለሚል እናንተ ቤት የሚጠጣው በሂና ነው እንዴ ከደም ይመሳሰላል ማለት ነው እሺ እስኪ ይሄኛን እስኪ ወላይ በጣም ይሳብኩት እሺ አላወኩት ግን እዛው ሻይ ቅጠል ነው አሁን ሻይ ቅጠል ላይ አላሁ አክበር ሻይ ቅጠል አፍቃሪ ነው ማለት ነው ለትንሽ አንድ ድል ስጣቡክ የመጨረሻ እሺ ሂና ውስጡ ምንድነው ይባላል እሺ
ቆንዶ በርበሬ ቆንዶ በርበሬ ሴቶች አልኩኛ ሴቶች ስላልኩኝ ቆንዶ በርበሬ አለ ቆንዶ በርበሬ ምንድነው ዑመር አታውቁማ ዑመር ምንድነው ቆንዶ በርበሬ ይባላል እኔ ነው አውቂ በርበሬ ሆኖ እሺ ቆንዶ የሆነ مرحبا جزاكم الله خيرا شكرا لشباب مفتات تسلالاችሁ بسم الله ቆንዶ በርበሬ ያልከው ነገር ይሄ ነው ላሳይ እስኪ ቀሲል ነው በስም ቀሲል የሚባል ነኛ እንዴ ከሴቶች ጋር የተገናኘ እኮ ነው እኮ አውቀን ነው እንደዛ ያርግና እኛ አላገባን አናቅ እናቴ እህቴ እኛው እርግጠኛ ነበር እርዱን ስነካውን ያወቁት ስነካውን የታወቀ በስም ይላ ጀለቢያች የትኛውን ያኛው መሰለኝ አፌ ላይ እንደዚህ እንትን ብለብኝ ጠጋ ያለ አሁንም አለጣው እኔ ገረመኝ ታውቃለህ ምንድነው ነው መርጋ ሻይ የሚጠጣ ያጠራጥረኛል ሶስቱንም ሻይ ቅጠል ከሰለንም ሻይ ቅጠል አለ ሂናውንም ሻይ ቅጠል አለ ሻይ ቅጠል ግን ቢኖር ቼክ እናደርገው ልዩነት ታው አንድ አይነት ነገር ነው እንዴ የጨፈንን ጊዜ ቀይሮትም ሊሆን ይችላል ሻይ ቅጠል ይሄ ነገር እኔ በጨፈን እንደዛ ነበር የምልህ ይሄ ከሆነ አውኪ ልምዳለው ማለት ነው አውኪ ምን ከፍታል ለሱቅ ነገርና ምን እንዳይ ነገር እያሰብኩ ነው ወይ መገዛለ ሰው አለ እንዳይ ነገር የለም مرحبا جزاك ስለዚህ አሸናፊ ነኝ ማለት ነው አሸናፊ ነኝ ኢንሻአላህ አላሁ አክበር አላሁ አክበር ዑመር جزاك الله خيرا በጣም ሽክራን አሪፍ ሙከራ ነበር ያረከው አቡኪ አንተ ጋር በጣም አሪፍ ነው ልምድ እንዳለ ተወሰነ ቢሆን አውቂያለሁ ከርዱ ጀምሮ ማለት ነው የመጀመሪያ የጠራው ወርድ ነበር አሪፍ ነው አሁን ሰዓታችን ወደ ማገባደዱ እየደረሰ ስለሆነ ኢንሻአላህ የመዝጊያ አንድ ነገር እንበልና በዚሁ የምንጨርስ ይሆናል ኢንሻአላህ በመጀመሪያ ያው እንኳን ለተከበረው ኢድ አልፊጥር በሰላም አደረሳችሁ ይያልኩ ያው እኛ የዋና ታርጌታችን የመጣንበት ቲክቶክ ነውና ቲክቶክን በخير ተጠቀሙ ዳዕዋ ማድረግ የምትፈልጉ መጀመር ትችላላችሁ ኤኒ ታይም መጀመር ትችላላችሁ ኡመቱን ማገልገል ትችላላችሁ በዛውም ደግሞ ቀደም እንትን ረሱል አለይሂ ሰላቱ ወሰለም ስልካችሁን ቢያዩት ወደሚለው ነገር ደግሞ መናገር ፈልጌ ነበር እንኳን ረሱል አይደለም ወላጆቻችን እንኳን እንዲያዩት አንፈልግም ነገሩን እና ይስተخفون من الناس ولا يستخفون من الله ከተባሉት መሆን የለብንም ሰውን የሚፈሩ አላህን ማይፈሩ ከመሆን መቆጠብ መቻል አለብን ስለዚህ ሁላችንም በቻልነው ዲኑን ማኻደም አለብን በየኢነርጂያችን የተለያየ እንትን ሊኖረን ይችላል የሚዲያው በሚዲያ በገንዘቡ የጉልበት በጉልበቱ ዲኑን ማኻደም አለብን በወጣት ነው እንትን የሚለው ዲኑን የሚቆመው እና ያው ሰሞኑን ባለው ነባራዊ ሁኔታ ደግሞ ከዲን አልእስላም ጋር ያሉ እስላሞፎቢክ ረሱል አለይሂ ሰላቱ ወሰለም የሚሳደቡትንም ያው በቻልነው ነገር እነዚህ ሰዎች ቶሎ ከዚህ ድርጊታቸው እንዲቆጠቡ ለሌሎች ማስተማሪያ እንዲሆኑ ማድረግ መቻል አለብን ዒዳችሁ ያማረ ይሁን ላለው ይሄን ነው ማስተላለፈው ጀዛከላሁ ኸይራን ወደ ዑመር ለምጣና ዑመር ማስተላለፍ የምትፈልገው መልእክት ካለ ያው ማስተላለፍ የምፈልገው መልእክት ያኛ ወጣት እስከመሆናችን እንግባባለን መሰለኝ ያለው እንትን እና የትኛው ማህዋል ላይ ብንሆን ከቁርአን ጋር ባንራራቅ ኸይር ነው በያስባለሁ በየትኛው ማጋጣሚ አሁን ደግሞ ስልካችን ደግሞ ሁሉ ነገር አመቻችቶልናል ምክንያት የለንም ነገ ስንጠየቅ አይ እኔ ቁርአን መቅራት አልቻልኩም ራሱላል ማለት ቁርአን የሚያስተምር ስንት ዩቲዩብ ላይ የተለያየ እንትን ላይ ይኖራልና እነዛን ነገራቶች እየተጠቀምን ቢያንስ ከቁርአን ጋር ያለን ተሰሰረ አላቃችንን አሳምረው እኛ ማድረግ ባንችል ራሱ ለሚያደርጉ ሰው ማድረግ ለሚፈልጉ ሰዎች ደግሞ አሰናካይ አንሆን ማለት ነው መንገድ ጠራጊ ብንሆን ኸይር ነው በጣም ብዙ ሰዎችን ያያየው ነበር በተለይ ሚዲያ ላይ በመጣውበትና ቡኪስ እዚያ የነበረው ብዙ ታዘበው ሰልችታቸው ይላል እኛ ግን በዚህ 8 ወር ራሱ ብዙ ከነን ሙስሊሙ ሚልቅ ሙስሊሙ ሆኖ ራሱ በጣም አደናቃፊ ሰዎች ብዙ አሉና እነዛም ሰዎች ከመናደናቀፍ ወይ መተው ነው ወይ ደግሞ ማገዝ ነው እነዚህ አይነት ነገራቶች ላይ በነበረታታ ኸይር ነው ሌላኛው ደግሞ ሚዲያ ላይ ያለን ሰዎች ሁላችንም ኢንሻአላህ ምንም አይነት ነገር እንቅስቃሴዎች ስናደርግ ለዲኑ ማገልገል ካለብን በመናገለግልበት መንገድ ላይ እንደ ራሳችን ማንነታችን እንጂ ዝነኝነታችን ገዝቶን ከሆነ ከባድ ነው የሚሆነውና ዝነኝነት ባይገዛን ጥሩ ነው ማንነታችን ዲናችን ፍላጎታችን እንዲገዛን እናደርግና ለየትኛው ቦታ ላይ ለማገልገል ፊት ለፊት ምንም ነገር ባክግራውንድ ላይ በኋላ ላይ የሆነ ሪተርን ማንጠብቅም ዋናው ነገር ማለት ነው ግን ዝነኝነት ከገዛን ያለው ነባራዊ ህይወታችን ከገዛን የሰው ማንነት የሰው ህይወታኛን ገዝቶን እነሱ የሚመሩን ከሆነ ግን ማንኛውም ነገር ላይ ሪተርን እንጠብቃለን ማንኛውም ነገር ላይ
የሆነ ቤኔፊት ማናገኝበት ከሆነ አጅር ወይም ደግሞ ከአላህ Subhanahu Wa Ta'ala ይሄን እናገኛለን የሚለው ነገር መቼም አንጠብቀው አቡኪ ተናግሯል ይስተግፉና ሚን الناس ወላ ይስተግፉና ሚን አላህ ነው ከአላህ ማንና ምን እናገኝ ራሱ አይመስልም አንዳንድ ሰዎች ጋር ያለው ነገር ስናየው ይሄም ደግሞ ኢንሻአላህ ቀስ በቀስ ደግሞ ይስተካከላል ሁሉ ነገር አንድ ሆነ አይቀርም ቀስ በቀስ መስተካከሉ አይቀርምና ኢንሻአላህ አላህ ይጠብቃችሁ ሁላችሁም ሂዳችሁን ፏ ብትን ይያላችሁ አተኙ በላችሁ እና በዚህ አጋጣሚ ሁለት የሚተኛችሁ እኔ ራሴ መቀየር እንዳለብኝ ወደ እነሱ እየተሰማኝ ነው እኛም እናቆማለን መተኛት በዚህ ከዚህ በኋላ አልተኛም ኢንሻአላህ مرحبا جزاكم الله خيرا ودنا የተከበራችሁ የአፍሪካ ቲቪ ተመልካቾቻችን በሙሉ የዛሬ ነበረን አጠር ያለች ፕሮግራማችን ይሄን ይመስል ነበር ከቀሪ የአፍሪካ ቲቪ ፕሮግራሞች አብራችሁን ትቆዩ ያሳሰብኩኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ